ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት ምሽት ሌላኛው ሁለተኛው ተጠባቂ የግማሽ ፍጻሜ ጨዋታ በሜትሮፖሊታኖ ስቴዲየም በአትሌቲኮ ማድሪድ እና በአርሴናል መካከል የተደረገው ጨዋታ እንግዲህ ከረፍት በፊት የሚካኤል አርቴታ አርሴናል በቪክተር ዮኬሬስ ፍጹም ቅጣት ምት፣ ከረፍት በኋላ በጁሊያን አልቫሬዝ አትሌቲኮ ማድሪድ አስቆጥረው ጨዋታው 1-1 ተጠናቋል። እንደተጠበቀው ወይም ከጨዋታው በፊት በተሰጠው ግምት ወይም በትናንት ወዲያ ምሽት በተደረገው ክላሲክ ጌም ምክንያት ይሄ ጨዋታ ለአብዛኛው የእግር ኳስ ቤተሰብ የጨዋታ አፕሮቻቸው ተቀራራቢ መሆኑ፣ ጥንቃቄ መምረጣቸው፣ ክፍት ከሆነ እንቅስቃሴ ይልቅ በጨዋታ ላይ በተገኙ አጋጣሚዎች ላይ ገዳይ ለመሆን ከሚያሳዩት ባህሪ መነሻ በማድረግ ይህን ጨዋታ በተለያየ መልኩ ግምታቸውን ሲያስቀምጡ ነበር። ነገር ግን የምሽቱ ጨዋታ እንደተፈራው ወይም እንደተሰጋው ጥንቃቄ የተሞላበት አሰልቺ እግር ኳስ ይሆናል ተብሎ እንደተጠበቀው አይደለም። ጥሩ ፉክክር በሁለቱ ክለቦች መካከል በሁለት የተለያዩ 45 ደቂቃዎች ላይ ተመልክተን እንግዲህ ጨዋታው 1-1 ተጠናቋል። በጨዋታው ላይ እንግዲህ የተመለከትናቸው ትኩረት የሚስቡ ጉዳዮች በርከት ያሉ ነበሩ። አወዛጋቢ ውሳኔ፣ አጓጊ የመልስ ጨዋታና ይህን ያቻ ውጤት እንዴት ትመለከታላችሁ? እስቲ የእናንተን ሀሳብ አስተያየት፣ የምሽቱን ጨዋታ እንዴት ተመለከታችሁ? የእንግሊዝ ጋዜጦችስ ለዛሬ ህትመታቸው ምን አይነት ነጥብ ይዘዋል? እሱን አብረን በጋራ በዚህ ፕሮግራም የምንመለከት ይሆናል። በተጨማሪም ከዚህ ፕሮግራም በመቀጠል እንግዲህ መሐመድ ሳላ፣ አሊሰን ቤከርን እና ኮርቲስ ጆንስን የተመለከተ መረጃ ይኖረናል በሊቨርፑል ገጾች። በተጨማሪም የዓመቱ ምርጥ ፈራሚ ነው እያሉ የሚገኙት የጀርመኑን ኃያል ክለብ ባየር ሙኒክን ስለተቀላቀለው ሉዊስ ዲያዝ ሉቾ የምናነሳው ጉዳይ ይኖረናል። በተጨማሪም ሌሎች ነጥቦች ላይም እንወያያለን ከእናንተ ጋር በሶስት ፕሮግራሞች ዕለተ ሐሙስን ቆይታ ስናደርግ እንግዲህ ይህን ፕሮግራም ተደራሽ እንዲሆን በድጋሚ እናስቸግራችሁ። አሁን ለከፈታችሁም ላይክ አድርጉ። ላይካችሁ የዚህን ፕሮግራም ተደማጭነት ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡ። በነገራችን ላይ ዛሬ ምሽት ተጠባቂ የዩኤፋ ዩሮፓ ሊግ የግማሽ ፍጻሜ ጨዋታ አለ። በሲቲ ግራውንድ ኖቲንግሃም ፎረስት ከአስቶን ቪላ እንዲሁም በፖርቱጋል ስፖርቲንግ ብራጋ ከፍራይበርግ ጋር የሚያደርጉት ጨዋታ፣ እነዚህ ሁለት ጨዋታዎች ይጠበቃሉ። የበለጠ ደግሞ በሲቲ ግራውንድ ኖቲንግሃም ፎረስት እና ቪላን ያገናኘው የዩሮፓ ሊግ ጨዋታ ይኖራል። እንዲሁም በኮንፈረንስ ሊግ ራዮ ቫሊካኖ ከስትራስበርግ የቼልሲ ባለቤቶች ቡድን፣ በተጨማሪም ሻክታር ዶኔስክ ከክሪስታል ፓላስ የሚያደርጉትም ጨዋታ በግማሽ ፍጻሜ የሚጠበቅ ጨዋታ ነው። እስቲ ወደ ስፔን ዋና ከተማ ማድሪድ እንጓዝና በአርሴናል እና በአትሌቲኮ ማድሪድ መካከል የተደረገው የመጀመሪያ ዙር ጨዋታ በ1-1 ውጤት ተጠናቋል። ጨዋታውን እንዴት ተመለከታችሁት? እስቲ የእንግሊዝ ጋዜጦች ለዛሬ ህትመት የያዟቸውን አንኳር ነጥቦችን እንመልከት። ከዴሊ ሚረር አንስቶ እነ ዴሊ ስታር፣ እነ አይስፖርት፣ ዴሊ ቴሌግራፍን ጨምሮ የተለያዩ ዴሊ ኤክስፕረስም ሁሉም ማለት እንችላለን ዘታይምስም ጨምሮ በአርሴናል በኩል ያተኮሩት በፍጹም ቅጣት ምቱ ላይ እና የበለጠ ይሄ ጨዋታ ዶሚኔት ያደረገው የፔናልቲ ኳስ ላይ ባተኮረ እንቅስቃሴ፣ ክፍት ለሆነ እንቅስቃሴ በር ያልከፈተ ወይም እድሎች ቢፈጠሩም ግቦች ያልተቆጠሩበት፣ ከትናንት ወዲያ በነበረው ጨዋታ ክፍት ለሆነ እንቅስቃሴ ሜዳውን
በእጅጉ ከፍቶ የእግር ኳሱን ቤተሰብ ሲያዝናና ያመሸው ግዙፉ ጨዋታ የዚህን ጨዋታ ውበትና ተጠባቂነት ከጨዋታው መጀመሪያ በፊትም ውበቱንም ተጠባቂነቱንም ትኩረቱንም ውጦታል። በጣም የሚገርማችሁ የሁሉንም ጋዜጦች ትኩረት ተመልከቱና ትናንትና ምናልባት የምትመለከቱበት ቻናል የሻምፒዮንስ ሊግ እግር ኳስን ስርጭት ወደ እናንተ ተደራሽ የሚያደርገውን ቻናል በየትኛው የቴሌቪዥን መስኮት እንደምትከታተሉ ብዙም ግንዛቤው ስለሌለኝ አንድ ጉዳይ ምናልባት በአጋጣሚውን ከተመለከታችሁ በሲቢኤስ ስፖርት ከተከታተላችሁ ግን ቴሪ ሄነሪ፣ ማይክል ሪቻርድ እና ጂሚ ካራገር በስቱዲዮ ተጋብዘው በሚተነትኑት የሻምፒዮንስ ሊግ ስርጭት ከዋናው ስቱዲዮ በሚተላለፍ ጨዋታ እረፍት ላይ ጨዋታው ከተጠናቀቀ በኋላ እዛ ስቱዲዮ ውስጥ የሚነሱ የምሽቱን የሜትሮፖሊታኑ ፉክክርን በደንብ ለተመለከተ ሀሳቦች ሁሉ ሲሰነዘሩ የነበሩት ከማክሰኞ ምሽቱ ጨዋታ መነሻ ተደርገው ነው። እያንዳንዱ እንቅስቃሴ ትንተና የሚሰጠው ከማክሰኞ ምሽት ጨዋታ መነሻ በማድረግ ይሄ በሚዲያው በኩል ያለውን ተጽዕኖ ወይም የሁለቱ ቡድኖች የግንባታ አይነት የያዙት ስትራክቸር ለዚህ ውድድር የሰጡት ትኩረት በዚህ ውድድር ላይ ባይሳካላቸው በዚህ የውድድር ዓመት ምን አይነት ጉዳይ ከፊት ለፊታቸው ሊጠብቅ እንደሚችል ያለ ዋንጫ ማጠናቀቅ ዋንጫዎችን ቢያሳኩ እንኳን በዩኤፋ ሻምፒዮንስ ሊግ ደረጃ በዚህ ግዙፍ ውድድር እዚህ ደረጃ ድረስ ተጉዘው ወደፊት አለመግፋታቸው የተጓዙበትን ርቀት ሳይሆን መጨረሻ ላይ ያስመዘገቡት ውጤት ሁሌም መነሻ ተደርጎ ትችት ለሚሰነዘርባቸው አሰልጣኞች የበለጠ በባህሪ ደረጃ ጥንቃቄ መምረጣቸው ምናልባት በዚህ ጨዋታ ላይ ለምን እንደ ፓሪስ ሴን ጀርሜን እና እንደ ባየር ሙኒክ ፐርፎርም አላደረጉ ለሚሉ ጥያቄዎች በቂ ምላሽ ይመስለኛል። ምክንያቱም አትሌቲኮ ማድሪድ ገዢ ክለብ ሊሆን ይችላል ማለት ትላልቅ ኢንቨስትመንቶችን ይፈጽማል፣ ግን በተመሳሳይም ሻጭ ክለብ ትላልቅ ሽያጮችን ያደርጋል። የምልመላው ሂደት በጣም ቢደነቅም አትሌቲኮ ማድሪድም በስፔን ሁለት ከሱ በላይ የሚገኙ ፈርጠም ያሉ በሁሉም ውድድሮች ዶሚኔት ያደረጉ የክፍለ ዘመኑ ምርጡ ሁለት ክለቦች የሚገኙበት ሊግ ላይ ነው ያለ። እንግዲህ ከባርሳና ከማድሪድ ቀጥሎ በስፔን እግር ኳስ ሊጠቀስ የሚችል ጥሩ ቡድን ሲሞኒ ገንብቷል፣ ግን ከነዚህ ሁለት ክለቦች በላይ መሆን አልቻለም። ወደ ሚካኤል አርቴታ ስንመጣ ከአርሴን ቬንገር በኋላ የአርሴናልን ታሪክ፣ የአርሴናልን ጥንካሬ፣ የአርሴናልን የቀድሞ በሊጉ ላይ የነበረውን የበላይነት ጥንካሬ፣ አሸናፊነትን ለመመለስ በራሱ አይዲዮሎጂ በራሱ ሀሳብ ትረዘ ፕሮሰስ ብሎ በፕሪሚየር ሊግ ጀምሯል። በፋይናንስ ረገድ ፈርጣማ የሆኑ የኖርዝ ክለቦች በበዙበት ለኢንቨስትመንት ኪሳቸውን በጭራሽ የማይቆጥቡ ለኢንቨስትመንት በራቸውን ክፍት ያደረጉ በፋይናንስ ረገድ ትርፋማ የሆኑ ባለፉት ዓመታት በውጤታቸው ልክ ባስገቡት ገቢ ከፍተኛ ኢንቨስትመንት እየፈጸሙ ራሳቸውን የሚያጠናክሩ ክለቦች በበዙበት ፕሪሚየር ሊግ ሲቲ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ቼልሲ እነዚህ ሁሉ ክለቦች ባሉበት ስለ ኮንሲስታንሲ ማሳያ ሆኗል። ስለዚህ ስኬት ከክለብ ጀርባ ሁሌም አስፈላጊ ነው። አንድ ክለብ ወደፊት ረጅም ርቀት እንዲጓዝ ዛሬ ላይ ስኬቶች ያስፈልጋሉ፣ ግን ጫናዎችን በተመሳሳይ መንገድ መመልከት የለብን። ማድሪድ ለምሳሌ የዘንድሮ የውድድር ዓመትን ያለምንም ዋንጫ ለማጠናቀቅ በጣም ተቃርቦ እንግዲህ የላሊጋው ጨዋታ በሂሳባዊ ስሌት ላይ ነው እንጂ የሚገኘው በማድሪድ ብቃት ከአሁን በኋላ ያለውን ነጥብ ልዩነት አጥብቦ ጨዋታዎችን ዋንጫውን ያነሳል የሚለው ጉዳይ እንግዲህ የሆነ እግር ኳሳዊ ታምር ካልተፈጠረ በስተቀር የማይሆን ግን ማድሪድ ራሱን ለመልሶ እድሳት እያዘጋጀ ነው። በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ከድል ከራቀ ቆይቷል። ሊቨርፑል ከፍተኛ ገንዘብ አውጥቶ ውጤታማ ሊሆን አልቻለም። ለቀጣይ ዓመታት የሚሆን የቡድን ግንባታ ጀምሯል። ማንቸስተር ሲቲ ያለ ፔፕ ጋርዲዮላ ህይወትን ለመላመድ ከወዲሁ ቅድመ ዝግጅት ማድረግ መጀመሩን እያሳየን፣ ግን ጋርዲዮላ ፈርልሶ ተነስቶ በሊጉ ላይ ከባድ አደጋ ለአርሴናል ይዞ መጥቷል።
እነዚህን ሁሉ ክለቦች ውስጥ ከተመለከታችሁ ጫናዎችም የሚቋቋሙት ሚዲያው ነው የሚመልስላቸው። አሁን ማንቸስተር ዩናይትድ በማይክል ካሪክ ውስጥ ጥሩ ፎርም በማይክል ካሪክ ስር ሲያሳይ የማንቸስተር ያ ሀያልነት ያ ልዕልና የተመለሰ ይመስል ሚዲያው ከፍተኛ ሽፋን ያደርጋል። ሊቨርፑል ለ3 ጨዋታ ድል ሲያደርግ ከፍ አድርጎ ሚዲያው ይዘግባል። ሲቲ አርሴናልን ሲያንቅ የሲቲን ዘገባዎች ተመልከቱ። አርሴናል ግን በሚዲያው በኩል በሀገሩ በቂ ሽፋን የማይሰጠው፣ በዚህ ውድድር ላይ ደግሞ ካለው ታሪክ አንጻር ደግሞ ግምቶች ሁሉም በደጋፊዎች ዘንድ ኤክስፔክቴሽኖቹ አነስተኛ የሆኑ አሁን የኦፕታን ግምት ብትመለከቱ 73.4% ፋይናል የመድረስ ቻንሱ ከፍተኛ ነው ብሏል። አሁንም ይሄ ቁጥር አልቀነሰም። ፋይናሊስትም ሆኖ ግን 39.4% ዋንጫውን ያሸንፋል የሚለው ግምት በኦፕታ በኩል አለ። ነገር ግን ስካይ ስፖርትን ገብታችሁ ተመልከቱ፣ ኤስፒኤንን ገብታችሁ ተመልከቱ፣ ሲቢኤስን እያንዳንዱን ዓለም አቀፍ ትላልቅ ሚዲያዎችን ብትመለከቱ ፒኤስጂ ሙኒክ ከዛም በኋላ ሶስተኛ አርሴናል፣ ሙኒክ ፒኤስጂ ከዛም በኋላ ሶስተኛ ላይ አርሴናል ግምቶችን በአጠቃላይ የሚያስቀምጡት ከነዛ ሁለት በዛኛው ፌዝ ላይ የሚገኙ ክለቦችን ቅድመ ግምት እየሰጡ። ስለዚህ ለአርቴታ ቡድን ቀላል የሚባል ጫና እንደሌለ ነው እዚህ ጋር የምንመለከተው። የክለቡ ደጋፊ ከ22 ዓመት በኋላ ዋንጫ ለማግኘት ትክክለኛው ሰዓት ነው ብሎ እንዲያምን አምኗል ብቻ አይደለም እንዲያምን እኮ ያን አመኔታ የፈጠረ አሰልጣኝ ነው እና በትናንት ምሽቱ ጨዋታ እንዳለ ትንተናዎች ሲሰጡ እረፍት ላይም ስሰማ ነበር። ጨዋታው ካለቀ በኋላ ከአንድ ሰዓት በላይ የሰጡትን ትንተና እንደውም ለፕሮግራሙ ከመዘጋጀት ብዬ ቀደም ብዬ ያንን ፕሮግራም በጣም በጥልቀት ሳዳምጥ ነበርና ቴሪ ሄነሪ ምን አለ መሰላችሁ አድማጮች፣ በጣም ያስገረመኝ አስተያየት ማለት ከአንድ የሀገራችን በጣም 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 ትልቅ የእግር ኳስ ባለሙያ ጋር የቅርብ ዘመዳችንም ስለሆነ በውስጥ መስመር ስናወራ በአንድ ወቅት አንድ ጉዳይ ነግሮኝ ነበር። ቴሪ ሄነሪ ለምንድን ነው በቀድሞ ክለቡ ለሚሰጠው አስተያየት ትንሽ ጠጠር ያለ ወይም ሁሌ የክለቡን ተጫዋቾች የበለጠ ሳይኮሎጂካሊ አንድ ስቴፕ ይፈርታቸው ከፍ እንዲል ከመክፋት ይልቅ እንደነ ኢያን ራይት ከመክፋት ይልቅ ልክ እንደነ ማርቲኒዮል እንደነ ቶኒ አደምስ የጭፍን አስተያየት መስጠት የሚፈልገው ብዬ ጥያቄ አቅርቤለት ነበርና ሄነሪ በውስጡ ያለው ፊሊንግ የአርቴታን ቦታ መያዝም ይፈልጋል። ለዛ አርሴናል ትንሽ የውጤት መንሸራተት ባሳየ ቁጥር ገንፈል ብሎ ክለቡን እንደሚወድ አክት እያደረገ የሚሰጠው አስተያየት ከቦታው ፍላጎት እንጂ ካለው ሙያዊ ትንተና እውቀት አይደለም። በደንብ አስተያየቱን ተመልከተው። በውስጥ ታዋቂነት የክለቡ አሰልጣኝ ላይ የበለጠ ጫና የሚፈጥር ነው አለ እና የተለያዩ ጉዳዮችን እንድታዘብ ከገለጸ በኋላ ያለፈው ጊዜ ታስታውሳላችሁ ከሊዝበን ጋር አርሴናል 2-2 ወጥቶ ወደ ኢታዱ ጨዋታ በሚዘጋጅበት ወቅት የ2-2 ጨዋታ ድረ ጨዋታ ነጥቦች ላይ በሲቢኤስ ስፖርት ሲተነትን ቴሪ ሄነሪን ከሰማችሁት አርቴታ ከጨዋታ በፊት ፋየርድ ያለበትን ሞቲቬሽን ወስዶ ለኛ ኢታድ ላይ ነው ይሄን ፋየርድ ማለቱ ማሳየት ያለበት። ኢታድ ላይ ነው ይሄን ጉዳይ መተግበር ያለበት። የበለጠ አርሴናል ካለው ወቅታዊ ብቃት አንጻር የኢታድን ፍልሚያ ለመቋቋም የሚያስችል በቂ የውድድር ዓመት አሳልፏል። ስለዚህ የኢታዱን ጨዋታ ቢያንስ የሚካኤል አርቴታ ልጆች ባይሸነፉ እንኳን አቻ የመውጣት ቻንስ አላቸው ከሚል ፖዚቲቭ አስተያየት ይልቅ እዛ ፕሬስ ኮንፈረንስ ላይ ያሳየው ሜንታሊቲ ውሰድና ኢታድ ላይ ያሳየን፣ ኢታድ ላይ ነው ይህን ጉዳይ ማየት የምንፈልገው ሲለው ነበር በደንብ ካስታውሳችሁና ያ ትልቅ እውቅ ጋዜጠኛ የነገረኝ ጉዳይ እውነት ነው እንደ የሚል በውስጤ ጥያቄ ተፈጠረ። ማለት በእርግጥ እውነት ነው፣ ግን የበለጠ ውስጤ ላይ ተቀባይነቱ ከፍ አለ። ምክንያቱም ትናንት ምሽት ምን አለ መሰላችሁ፣ ከትናንት ወዲያ ምሽት እኛ ከጨረቃ በላይ ነበርን አለ። በዩኤፋ ሻምፒየንስ ሊግ ፓሪስ ተጉዘን ከጨረቃ በላይ ስንንሳፈፍ ነበር። ጨዋታ ለመገምገም ሳይሆን ጨዋታን ለመመልከት ተጋባዥ ገስቶች ነበርን። ጨዋታን ከመተንተን ይልቅ
ተጋበዙልን ተብለን የመላው የዓለም የቴሌቪዥን መስኮት ፓሪስ ላይ ግብዣ የራት ግብዣ ነበረው። እራቱን በልተን ጥሩ መጠጦችን ተጎንጭተን ተዝናንተን ተመለስን አለ። ገብታችኋል? የጨዋታውን ጥራት ለመግለጽ ኬት ከጨረቃ በላይ ሲል ነበር። ዛሬ ምሽት ደግሞ አለ ወደ ነባራዊው ህይወት ወደ ምድር መተን እግር ኳስን ደግሞ ኦርዲናሪ በሆነ መልኩ ተመለከትን። ምክንያቱም ክፍት ለሆነ እንቅስቃሴ ቦታ የሌለው ምሽት። ለዛም ነው ፔናልቲ ነው ያወዛገበው። ፔናልቲ ነው የጨዋታውን ውጤት የወሰነው። በፔናልቲ ጉዳይ ደግሞ የጨዋታው ውጤት ሊወሰን ተቃርቦ ነበር። ስለዚህ ሁለቱም ክለቦች ክፍት ከሆነ እንቅስቃሴ ግብን ለማስቆጠር ያላቸው ፍላጎት አነስተኛ ስለሆነ ጥራት ላለው ድል ራሳቸውን ባለማዘጋጀታቸው ነው ብሎ በጣም ጠንከር ያለ ትችት ሲሰነዝር ነበር። ይህን ሀሳብ ተስማማላችሁ? እስቲ አድማጮች ያንንም ቪዲዮ ከፈለጋችሁ በዩቲዩብ ላይ ገብታችሁ መመልከት ትችላላችሁ። ምናልባት ከ6-7 ሰዓታት በኋላ አፕሎድ ስለሚያደርጉት ይሄ ፕሮግራም ወደ እናንተ በሚደርስበት ሰዓት የበለጠ ያንን ፕሮግራም ታገኛላችሁ ብዬ አስባለሁና ጨዋታውን እሺ እንዴት ተመለከታችሁት? የመጀመሪያ 45 አርሴናል ጥሩ ጨዋታውን ኮንትሮል ያደረገበት ጨዋታውን በደንብ የመራበትና በጨዋታው ላይ የበለጠ የሚካኤል አርቴታ ልጆች ይዘው የመጡትን የጨዋታ ፕላን 100% ፈጽመዋል። ምክንያቱም አድቫንቴጅ ወስደዋል። ክሬት ባደረጉት ቻንስ ልክ ወይም ባለሜዳውን ለመቆጣጠር በመረጡት የጨዋታ ስትራቴጂ ጥሩ የጨዋታ ክፍለ ጊዜ አሳልፈዋል። ምክንያቱም 4-2 በሆነው ቢልድ-አፕ አርሴናል የራሱን የመጫወቻ ክልል ለመውጣት አልተጨነቀም ወይም ለኮንትሮል ሲስተም የበለጠ አመቺ የነበረው ኦርጋናይዜሽን የሲሞኒ ቡድን ባልተለመደ መልኩ አቋቋሙ ከሲሞኒ ከምናውቀው ባህል በተቃራኒ ሆኖ ለአርሴናል ፖሴሽን ቤዝድ ሆኖ ከራሱ የመጫወቻ ክልል ለመውጣት የተረጋጋና የሰከነ ቢልድ-አፕ ለማድረግ የሲሞኒ ቡድንን ፕሬሲንግ በቀላሉ ይታለፍ ነበር። አርሴናልም ጤናማ ለሆነ ቢልድ-አፕ እና ወደ ፋይናል ሰርድ ለመግባት አመቺውን የሜዳ ክፍል በመረጠው ልክ ፔርፎርም አድርጓል። ምናልባት በሜዳ ውስጥ ይዞ ከገባቸው ተጫዋቾች ኳሊቲ አንጻር በፈጠራቸው እድሎች ወይም ወደፊት ለማጥቃት በተሻገረው ልክ የሳካ 100% ፊት መሆን ቢገኝ ትሮሳርድ የድሮ አይነት አስቆጣሪነቱ አብሮት ቢኖር አርሴናል ከአንድ በላይ ግብ ከረፍት በፊት ማስቆጠር ይችል ነበር እንደ ጨዋታው ኮንትሮል ከሆነ። ምክንያቱም ጥራት ከፍ ባለ ቁጥር የሚሸጋገሩ እንቅስቃሴዎች ወደ ጥራት ወዳለው ተጫዋች ስለሚሄድ ውሳኔዎች ሁሉ አይዛነፉም ወይም ሱፐር ክሊኒካል የሆኑ የመጨረሻ ፋይናል ዲሲዥኖችን እናያለን። ስለዚህ በጥራቱ ልክ አርሴናል ብልጫውን አልተጠቀም ማለት ብልጫውና ጥራቱ አልተመጣጠም። አርሴናል በበለጠው ልክ ጥራቱ አይመጥንም ነበር ግቦችን ለማስቆጠር ወይም የተሻሉ ተጫዋቾች ሜዳ ውስጥ ይፈልግ ነበር። የመጀመሪያ 45 ምናልባት ካይ ሃቨርት ቢኖር ዮከሬስ እንዳለ ሆኖ ካይ ሃቨርት ተጨማሪ ከአንደኛው ዊንግ እየተነሳ የሚጫወት ተጫዋች ቢሆን የበለጠ አርሴናል ተጨማሪ ግቦችን ማስቆጠር ይችላል። ወይም ኤበሪቼዜ ቢኖር በአንደኛው ዊንግ ምናልባት በአርሴናል ማጥቃት ላይ ጥራት ከፍ ይል ነበር። የማርቲኔሊ መኖር የመከላከል ጥንካሬውን ከሂንካፔ ጋር የነበራቸው ሊንክአፕ እና የመከላከል ኦርጋናይዜሽን ከረፍት በፊት ምርጥ ነበር። ለዛም ነው ሂንካፔ ከረፍት በፊት ከ5 ዱዌሎችን አሸንፎ ብቸኛ ተጫዋች ሆኖ መውጣት የቻለው። አርሴናል ከረፍት በፊት ኦርጋናይዜሽኑ የሚያስገርም ነበር። የጨዋታውን ቪዥን በደንብ ተረድቶታል የአርቴታ ቡድን። በተለይ ቢልድ-አፑ ብልጫ መውሰዱ አርሴናል ከረፍት በፊት ውጥረትም ጭንቀትም አልነበረበትም። የጁሊያን አልቫሬስ አልፎ አልፎ የሚደረጉ የግል ጥረትና የጆቫኒ ሲሞኒ ፔኔትሬሽን ውጪ አስደናቂ ነበር። ባይሆን የግሪዝማን ወደኋላ ወርዶ መጫወት በአማካይ ክፍሉ ላይ ወደ መጨረሻ ደቂቃ አካባቢ ከ40 ደቂቃ በኋላ አትሌቲኮ ማድሪድ ትንሽ ነፍስ መዝራት ማግኘት ቻለና ስትራክቸራል ማሻሻያ ለሰከንድ ሃፍ ጨዋታ ፍንጭ ያገኘው ግሪዝማን ወርዶ መጫወት ሲጀምር ነው። ያም የጨዋታ ባላንስ መሰለኝ ሰከንድ ሃፍ ላይ ሚካኤል አርቴታ አርሴናል ላይ ብልጫ እንዲወሰድበት ያደረገው።
በዚህ አጨዋወት ቴክኒክ እንግዲህ ከረፍት በፊት በተገኘው ፍጹም ቅጣት ምት ቪክተር ዮኬሬስ አስቆጠረ። አርሴናል መሪ ሆነ። የጁሊያን አልቫሬዝ ሙከራዎችን በአስደናቂ ሁኔታ ዴቪድ ራያ ማምከን ቻለ። በሁለተኛ 45 የሲሞኒ ቢልዳፕ የአርሴናል ቢልዳፕ ከ4-2 ፕሬሲንግ ወደ 4-3 ፕሬሲንግ ቀየረ። ሲሞኒ አንድ ትርፍ ተጫዋች አርሴናል የመጫወቻ ክልል ውስጥ መላክ ጀመረ። ማለት ሪስኮችን መውሰድ ጀመረ። ሲሞኒ ሪስክ የሚወስድ አሰልጣኝ አይደለም። ምክንያቱም በአብዛኛው በሜዳው አድቫንቴጅን አሳልፎ ስለማይሰጥ አድቫንቴጅ ለመውሰድ የመጀመሪያ 10-15 ደቂቃ የመጀመሪያ ክፍለ ጊዜ ላይ ከደጋፊው ጫና ጋር ከ12ኛ ተጫዋች ጋር ሆኖ ሜዳውን በደንብ ብጥብጥ ያደርግና የተጋጣሚን ቡድን ኮንሰንትሬሽን ከሰረቀ በኋላ ሜዳ ውስጥ ያለውን ኮንትሮል እና አቴንሽን የበለጠ ወደ ራሱ አድቫንቴጅ ካዞረ በኋላ የመጀመሪያ 15-20 ደቂቃ ግብ ካስቆጠረ ለተጋጣሚ የመጀመሪያ ፌዙን ቢልዳፕ ይተዋል። ሚድ ሰርድ ላይ በከፍተኛ ሎ ብሎክና አካል ብቃት ሜዳውን የራሱን የሜዳ ክፍል አጥብቆ በ4-4-2 ሲስተም ስፔሶችም ያሳጣ። ስለዚህ አድቫንቴጅ ተወስዶበታል። የመጀመሪያ ሌግ ነው። አርሴናል የበለጠ ኮንትሮል ማድረግ ይችላል። ስለዚህ ሪስክ መውሰድ ለሲሞኒ አስገዳጅ ስለነበር ከራሱ የመጫወቻ ክልል ወጥቶ ለመጫወት አንድ ትርፍ ተጫዋች ከአንደኛው የሜዳ ክፍል እየለቀቀ ወደ ፋይናል ሰርድ የፕሬሲንጉን ቁጥር ከ4-2 ወደ 4-3 ሲቀይር አርሴናል ቢልዳፑ መበላሸት ጀመረ። ከረፍት በፊት ልብ ብላችሁ ተመልከቱ። ራይስ በጨዋታው ከፍተኛ ተች ያደረገ ከፍተኛ የተሳካ ኳስ ፓስ ያደረገ ብቸኛ ተጫዋች ነው። 99 ተች 85 የተሳኩ ፓሶችን ያደረገ እንግሊዛዊ ተጫዋች ሆኖ ከ2023-24 ኦፕታ መመዝገብ ከጀመረበት ጊዜ አንስቶ ጋላታሳራይ ሊቨርፑል 8-2 ባሸነፈበት ጨዋታ ስቲቨን ጄራርድ እንግሊዛዊ ተጫዋች ሆኖ የሪከርዱ ባለቤት ነበር በ83 ፓስ። ትናንት ምሽት ደክላን ራይስ ይህን ሪከርድ መስበር ችሏል። ከረፍት በፊት ካደረጋቸው ፓስ አቴምቶች ከ55ቱ 53ቱ በስኬት ነበር ለራይስ የተጠናቀቀው እና በምሽቱ ጨዋታ አንቷን ግሪዝማን የጨዋታው ኮከብ ቢባልም የራይስ ብቃት ግን በምሽቱ ጨዋታ በተለይ ኦፍ ዘ ቦል ካለ ሙቭመንት ይልቅ ከኳስ ጋር ያለው ግንኙነት በጣም እንደ ምሽቱ ጨዋታ በነገራችን ላይ ራይስ ተመችቶኝ አያውቅም። ከአትሌቲኮ አይነት ቡድን ጋር የአርሴናል ተጫዋቾች ሊኖራቸው የሚገባውን ካራክተር በተለይ ከኳስ ጋር የመቆየትና ያገኙትን ኳስ አጥብቆ በጥንቃቄ የመጫወትን ስልት ራይስ ምሽት ላይ ሲገታገብር ነበር። ዙቢመንዲ ግን ከረፍት በፊት ነው ይሄ ሻርፕ የሆነ እንቅስቃሴ የነበረው። ይሄ ትርፍ ተጫዋች ወደ አርሴናል ቢልዳፕ መግባቱ የአርሴናል ቢልዳፕ መረበሽ ጀመረ። ራያ ከረፍት በፊት ሾርት ፓሶችን ሲያደርግ የነበረው ግብ ጠባቂ ከረፍት በኋላ ረጃጅም ፓሶችን አድርጎ ለአትሌቲኮ ማድሪድ ስትራቴጂካል ታክቲካል ስትራክቸር የበለጠ አመቺ ያደረገ ጨዋታው። የጨዋታው እንቅስቃሴ እየተጋጋለ እየተባባሰ በመጣበት የደጋፊው ሁከት አለ፣ ጫና አለ። ዩኤፋ ሻምፒዮንስ ሊግ ነው። ዲየጎ ሲሞኒ አኒሜሽን ይሄ አኒሜት እያደረገ ታች ላይ እየተወራጨ ቡድኑንና ደጋፊውን በተመሳሳይ ዌቭሌንግስ በኢነርጂ ለመምራት የሚጥርበት መንገድ በስተመጨረሻም ፍሬ አፍርቶ ቤን ዋይት በእጁ ነክቶ የተገኘችዋን ፍጹም ቅጣት ምት ሁሊያን አልቫሬዝ አስቆጠረ። ጨዋታው አንዳቻው ነው። ሚካኤል አርቴታ ከጨዋታው በኋላ የሰጠውን አስተያየት እናነሳለን። አንድ ጠቃሚ ሀሳብ አንስቷል። ይሄን ሀሳብ ላይ እንወያያለን። ጨዋታው ቀጠለ። አርሴናል ለምንድን ነው ግን ትናንት ምሽት አድማጮች ልብ ብላችሁ ከተመለከታችሁ መግቢያ ላይ ያነሳሁትን ጉዳይ መጨረሻ ላይ አርቴታ የተገበረው አርሴናል በጥራቱ ልክ ማለት በብልጫው ልክ ጥራቱ ፋይናል ሰርድ ያንን ኳስ መግደል መቀየር የሚችልበት አጋጣሚ አልነበረም ስላችሁ ነበር። ይሄ ጉዳይ ምናልባት የአርሴናል ደጋፊዎችን ቅር ሊያሰኛችሁ ይችላል። አርሴናል ባለው ብልጫና ሙቭመንት ደረጃ ፋይናል ሰርዱ ጥራቱ በብልጫው ደረጃ አለመሆኑ ነው አርሴናልን በአንድ ግብ የገደበው። በነገራችን ላይ ትናንት ምሽት አሁን በመልሱ ጨዋታ እርግጠኛው ነኝ ልንገራችሁ ማርቲኔሊና ማዱዌኬ ጥሩ ናቸው። ጥሩነታቸው ከአትሌቲኮ ማድሪድ አንጻር እንጂ ከአርሴናል ብልጫ አንጻር እስቲ በደንብ ልብ ብላችሁ ጨዋታውን ተመልከቱ። ሳካ ቢኖር አርሴናል ተጨማሪ ግብ የማስቆጠር በተለይ በፊትነሱ ላይ ከተገኘ
የዘንድሮ ብቃት ምናምን የሚባለውን ጉዳይ ተውትና በትክክል ፊትነሱ ላይ ከተገኘ ከአንድ በላይ ግብ ብቻው ማስቆጠር ይችላል። ለምን መሰላችሁ? 1v1 የነበረውን እንቅስቃሴ አርሰናል 100% በልጦ ነበር። ምንድነው በትልቅ ስቴጅ ላይ ትልቅ ኃላፊነት የሚሸከም ሜንታሊቲ እና የትልቅ ጨዋታ ሜንታሊቲ ያለው ተጫዋች ሜዳ ውስጥ መግደል ይችላል። ለምንድነው ትናንት ምሽት የአርሰናል ደጋፊዎች በዮኬሬስ እንቅስቃሴ የተደሰቱት? በጥሩ ሁኔታ ሁለቱን ሴንተር ባኮች ከራሳቸው የመጫወቻ ክፍል እንዳይወጡ ፒን አድርጎ እዛው ገድቦ ስለያዘና በተገኙ አጋጣሚዎች ሁሉ የሚሮጣቸው ሩጫዎች ለአትሌቲኮ ማድሪድ አደጋ ነበር። ግን ማርቲኔሊም ማድዌኬም የነበራቸው ሚና ምንድነው? ቤን ዋይትንና ሂንካፔን በመርዳት ነው። ስለዚህ ዲፌንሲቭ አክሽናቸው ጥሩ ስለነበር ስለ አታኪንግ ሰርዱ ተረስቷል። ኦዲጋርድ እንግዲህ ጨዋታው ከመቀየሩ በፊት ትሪትመንት ተደርጎለት ነው ድጋሚ ገባና መቀጠል አልቻለም። ተቀይሮ ወጣ። እንግዲህ መጠነኛ የህመም ስሜት እንደተሰማው ከጨዋታው በኋላ ትላልቅ የአርሰናል ዘጋቢዎች ዘገባዎችን ይዘው ወጥተዋል። ይሄ እንግዲህ የኦዲጋርድ መመለስ ኦዲጋርድን ለምተቹ አሁን አብዛኛው አርሰናል ደጋፊ የሚያምንበት ጉዳይ ብዬ ማስበው ኦዲጋርድን አለመረዳት ነው ከባድ። ኦዲጋርድን ከመረዳት ይልቅ አለመረዳቱ ነው ከባድ። ለመረዳት በጣም ቀላል። የኦዲጋርድ መመለስ የአርሰናልን እንቅስቃሴ እንዴት ነው ተስፋ ወደ መቁረጥ የቡድኑን ደጋፊዎች እየወሰደ ባለው ውጤት ውስጥ የነበረውን ቡድን እንዴት በአንዴ ነፍስ ዘርቶ ከኢታድ ጀምሮ እንደቀየረ አይታችኋል። ይሄ በቂ ማረጋገጫ ነው እና ማርቲን ኦዲጋርድ አስገዳጅ የሆነ ለውጥ በበሪሼዜ። ነገር ግን ለምንድነው ሶስተኛ ሜዳ ክፍል ሁሉንም ተጫዋቾች ያስወጣው? ጄሱስን ከ67 ደቂቃ በኋላ ሳካን እንዲሁም ትሮሳርድን ሶስቱም ተጫዋቾችን ተመልከቱ። ብስለት፣ አጨራረስ፣ ቴክኒክ አላቸው ሶስቱም ተጫዋቾች። ከዮኬሬስ ጋብሪኤል ጄሱስን አርቴታ የሚመርጥበት አንድ የጨዋታ ስትራቴጂ ልንገራቸው አድማጮች። ሻምፒዮንስ ሊግ ላይ ወርዶ የተጋጣሚን 6 ቁጥር ተጫዋች ይሄ ፖዚሽን እንዳያሸንፍ ማድረግ ይችላል፣ ወይም ቦታውን እንዲለቅ። እንዴት መሰላችሁ? ኳስ ለመቀበል ቦታው ላይ በማርኪንግ እንዲጠበብ ያደርጋል። ማርኪንግ ውስጥ ይገባል። ስለዚህ ምቾት ሲያጣ ተጋጣሚ ቢልዳፑ በተሻለ ሁኔታ ለመጀመሪያ ያመቸውም። ስለዚህ ረጅም ኳስ ይለካል። በሚለጋበት ወቅትስ ጋብሪኤል እና ሳሊባ ትልቁ አቅማቸው ምንድነው? ኤሪያል ዱዌል ነው። ያንን አርሰናል ማሸነፍ ይችላል። የዙቢሜንዲ ትልቁ ቴክኒክ ምንድነው? ሰከንድ ቦል ማሸነፍ ነው። ስለዚህ አርሰናል ጨዋታውን የበለጠ ኮንትሮል አደረገ ማለት ነው አርቴታ። ስለዚህ ጥራቱን በአታኪንግ ሰርድ ላይ ጉለት እንዳለው የተረዳው የጨዋታው የመጨረሻ 20 ደቂቃ ላይ ነው። ለምንድነው እነዚህ ተጫዋቾች ተቀይሮ ከገቡ በኋላ እኮ አርሰናል የተሻለው ነው። ግን እስከዛ ደቂቃ ድረስ አርሰናል መደናገጥ ውስጥ ገባ። እንቅስቃሴው ማራኪ አልነበረም። ጫና ውስጥ ገባ። እንደ ጫናው ከሆነ አርሰናል ግብ ያስተናግድ ነበር። እነዛ የአጥቂ ክፍል ለውጦች ባይደረጉ ኖሮ ያኔ አርሰናል ጨዋታውን ወደ ራሱ እጅ ሞመንተሙን ማሳደግ ጀመረ። የበለጠ ጨዋታውን ኮንትሮል እያደረገ ዶሚኔት ለማድረግ የመጨረሻ ደቂቃ ተጠቅሞ ጥሩ ተንቀሳቅሷል። ወደ መጨረሻ 10-15 ደቂቃ ላይ ግን የጨዋታው ትልቁ አወዛጋቢ ጉዳይ የተፈጠረው ኤበሪቼዜ ላይ የተፈጸመው ፋውል የመሃል ዳኛው ፔናልቲ ሰጥተው ውሳኔያቸው እንዲታጠፍ ወይም እንዲቀየር የቪአሩ ዳኛ ጥሪ አድርጎላቸው ሄደው ቪዲዮን ለ45 ሰከንድ ነው 43 ሰከንድ ተመለከቱ። 13 ጊዜ ነው ይላል አርቴታ ሙቭመንቱን የተመለከቱት። ዴቪድ ሄንኮክ የቀድሞ የፌኖርድ ሴንተር ባክ 93 ተከታታይ ጨዋታ ያለ ጉዳት የተጫወተ እንግዲህ በአምስቱ ትላልቅ ሊግ ከነበሩ ሴንተር ባኮች ተከታታይ 125 ምናምን ጨዋታ ተጫውቷል በሚል በጣም በትላልቅ ክለቦች ሲፈለግ የነበረ የፌኖርድ ሴንተር ባክ ነው እና ዴቪድ ሄንኮክ ከፍተኛ የእንቅስቃሴውን የመጀመሪያ ቪዲዮ ለተመለከተ በእርግጥም ፋውል ነው። ሁለተኛውን ምስል ለተመለከተ ፋውል ነው። 3ም 4ም 5ም ደቂቃ ደጋግሞ ለተመለከተ ኮንታክት 100% አለ።
ግን አንድ ጉዳይ እስቲ ልብ ብላችሁ ተመልከቱ። ይሄን ነገር ደጋግሜ ሳነሳ ነበር። የምታውቁት ወይም የተሻሻለ ህግ ካለ እስቲ በኮሜንት መስጫ ላይ ጻፉልኝ። ለምሳሌ በፕሪሚየር ሊግ ቢሆን ሁለቱም ክለቦች ያገኙት ፔናልቲ አይሰጥም። ምክንያቱም ናቹራል ፖዚሽን ወደ መሬት እየተጠጋ ነው። የቤን ዋይት እጅ ለምንድነው አርቴታ ከጨዋታው በኋላ ምንድን ነበር ሲል የነበረው? የተሰጠብን ፔናልቲ ፕሪሚየር ሊግ ላይ ቢሆን አይሰጥም፣ ግን በዩኤፋ ሻምፒየንስ ሊግ ያለውን ህግ የመተግበር የመቀበል ግዴታ ስላለብን አልቃወምም አለ። እሺ የቪክቶር ዮኬሬስ ፔናልቲ እኔ እንደውም የኤዜ ፔናልቲ የተከለከለበት ምክንያት ግልጽ አይደለም። ግልጽ ፔናልቲ ነው በግሌ ይሄ እኔ እይታ ነው። በግሌ ፔናልቲ ነው የተከለከለበት የተለየ እዛ ጋር የተገለጸ ህግ ባይኖርም ወይም የተመለከትኩት ወይም እዛ ጋር ያደመጥነው ህግ የለም። ግን በፕሪሚየር ሊግ ለምሳሌ የቪክቶር ዮኬሬስን ፔናልቲ አያሰጥም በፕሪሚየር ሊግ። ምክንያቱም ፕሪሚየር ሊግ ላይ ደጋግመን የምናነሳላችሁ የተሻሻለው ህግ አለ ስለ ሶፍት ተች። የቪክቶር ዮኬሬስ አወዳደቅና የተጫዋቹ ሰውነት ወይም የመጣበት ስፒድ ወይም ዮኬሬስን የነካበት ተች ያ የተቹ አይነት ሶፍት ተች ነው ወይስ በቀጥታ አግሬሲቭሊ ነው ይሄ ቻሌንጅ የተፈጸመው ወይም ሬክለስ ነው? የራሱ የሆነ ሙያዊ ትንተና አለ። ሃዋርድ ዌብ አርብ ምሽት መጥቶ የፕሪሚየር ሊግ ፕሪቪው ላይ ይተነትናል፣ ወይ ሰኞ ምሽት ሪቪው ላይ መጥቶ ይተነትናል ከነ ማይክል ዌይን ጋር በፕሪሚየር ሊግ ሆም ፔጅ ላይ። ያንን ፕሮግራም ተከታተሉ። እዛ ላይ እያንዳንዱን ህግ አንድ በአንድ ያቀርባል። እዛ ላይ ምን ይላል መሰላችሁ? ሶፍት ተች እና ሬክለስ ቻሌንጅ ልዩነት። አንዳንዴ ሬክለስ ቻሌንጆችን በደንብ ከተመለከታችሁ ቀይ ካርዱ ላይ ያስመዝዛል። በችልተኝነት በግዴለሽነት የሚደረግ ከባድ ፋውል። ሶፍት ተች ግን በፕሪሚየር ሊግ ፔናልቲ አያሰጥም። ነገር ግን ይሄ ህግ የሚሰራው ፕሪሚየር ሊግ ላይ ብቻ ነው። የአትሌቲኮ ማድሪድ እና የአርሴናል ጨዋታ ላይ ከተመለከታችሁ የቪክቶር ዮኬሬስ ፔናልቲ ሶፍት ተች ነው። ፕሪሚየር ሊግ ላይ ቢሆን አይሰጥም። የቤን ዋይት ኳስ ፕሪሚየር ሊግ ላይ ቢሆን ናቹራል ፖዚሽን እጆቹ ወደ መሬት እየወረዱ ነው። ስለዚህ ይሄ ፔናልቲ ወደ ናቹራል ፖዚሽን ላይ የሚገኝ እጆቹን ወደ የትም መውሰድ አይችልም። ናቹራል ፖዚሽን ላይ ነው፣ ወደ ሳሩ እየተጠጋ ነው በሚል ይሻራል። ለምሳሌ ይህን የምታስታውሱት በምን ህግ መሰላችሁ? ማርቲን ኦዲጋርድ የመሐመድ ሳላን ኳስ በእጁ በመለሰበት ወቅት የተሰጠው ትንተና ምንድን ነው? ናቹራል ፖዚሽን ላይ ነው፣ ወደ መሬት እጆቹ ወርደዋል። ስለዚህ እጆቹን ወዴትም መውሰድ አይችልም። ስለዚህ ያኛው እንቅስቃሴ ምን ተብሎ ተወሰነ? ናቹራል ፖዚሽን ማለት። በደንብ ልብ ብላችሁ ህጉን ተመልከቱ። ዩኤፋ ሻምፒየንስ ሊግ ላይ ፕሪሚየር ሊግ ላይ ያለው የቻሌንጅ አይነትና የሚሰጡ ፔናልቲዎች ይለያያሉ። በትክክል በእነዚህ ህጎች ደግሞ ከሄድን ሁለቱም የተቆጠሩ ፍጹም ቅጣት ምቶች በግሌ እንደ ፕሪሚየር ሊግ እግር ኳስ ተመልካች ሁለቱም ቡድኖች ያገኙት ፔናልቲ ፕሪሚየር ሊግ ላይ ቢሆን አያሰጥም፣ ሻምፒየንስ ሊግ ላይ ትክክል። የበለጠ ግን በፕሪሚየር ሊግም ሊያሰጥ የሚችለው በሻምፒየንስ ሊግ እንደውም የድጋሚ ምልከታ የማያስፈልገው ፔናልቲ ቢኖር ደግሞ ከሁለቱም ፔናልቲ የበለጠ የኤቤሪቼ ኤዜ ኳስ ነው። ይሄ እንግዲህ የጨዋታው ዳኛ እንዲሽሩ የተደረገበት የድጋሚ ምስል እይታ ውሳኔውን እንዲቀይሩ አስገድዷቸዋል። ይሄ ደግሞ የቪአር ውሳኔ ለዳኛው የውሳኔ ለውጥ እንዲያደርጉ ጥሪ አድርጎላቸው በትክክል አሳይቷቸው ነው እንግዲህ ውሳኔያቸውን የቀየሩትና ያ የተሰጠው ፔናልቲ የተሻረው። ለማንኛውም ግን ሜትሮፖሊታኑ ላይ አርሴናል ጥሩ ምሽት አሳልፈዋል ብሎ 100% መናገር አይቻልም። ምክንያቱም በዘንድሮ የውድድር ዓመት አርሴናል ትልቁን ኤክስፔክትድ ግብ የተደረገበት ጨዋታ ነው። አርሴናል በዘንድሮ የውድድር ዓመት 3 ክለቦች ናቸው ከሁለት በላይ ኤክስፔክትድ ግብ ክሬት ያደረጉት። አንደኛው በሊጉ የመጀመሪያ ጨዋታ የሩበን አሞሪም ማንቸስተር ዩናይትድ 2.12 ኤክስፔክትድ ግብ ክሬት አደረገ። 23 ሙከራዎችን አደረገ፣ 9 ኢላማውን የጠበቀ።
ከዛም በኋላ አርሴናል ለረጅም ሳምንታት የዛን ያክል ኤክስፔክትድ ግብ አይደለም የዛን ያክል ሙከራ ሲያስተናግድ ቆይቶ በቪላ ፓርክ 2.21 ኤክስፔክትድ ግብ አስተናገደ በኤክስፔክትድ ግብ ደረጃ። ከዛም በኋላ ትናንት ምሽት ነው 18 ሙከራ 2.23 ኤክስፔክትድ ግብ ያስተናገደ። አርሴናል ክሬት ያደረገው 1.51 ኤክስፔክትድ ግብ ነው በሁለት ኢላማውን የጠበቀ ሙከራና 11 ሙከራ 18 ሞክረው 4 ኢላማቸውን የጠበቁ ሙከራዎችን ነበር አትሌቲኮ ማድሪዶች ማድረግ የቻሉት። በእርግጥም በጨዋታው ላይ ከተመለከትናቸው እንቅስቃሴዎች አኳያ አርሴናል በተለይ በአትሌቲኮ ማድሪድ ብልጫ የተወሰደባቸውን ደቂቃዎችን በደንብ ልብ ብላችሁ ከተመለከታችሁ አሁን በምሽቱ ጨዋታ በግሌ ትልቁ ልዩነት የነበረው ምናልባት በመልሱ ጨዋታ የሚካኤል አርቴታ አርሴናል 100% ዴፊኒትሊ ይሄን የጨዋታ ስታይል ካላስተካከለ ትልቅ አደጋ ውስጥ ሊገባ የሚችልበት በግሌ የተመለከትኩት ጉዳይ የዱዌሎችን ስኬት ነው። አርሴናል 42% ነው የምሽቱን ጨዋታ ላይ ዱዌሎችን ያሳካው። ነገር ግን ከተደረጉ ዱዌሎች ስኬት ላይ 73% ስኬታማ የነበረው ቡድን አትሌቲኮ ማድሪድ ነው። አርሴናል በጣም ዱዌሎችን ትናንት ምሽት ሲሸነፍ ነበር፣ በአየር ላይም በግራውንድ ዱዌል። ይሄ ለሚካኤል አርቴታ በጣም ሬድ ላይን ከሚላቸው ጉዳዮች መካከል ከቀይ መስመሮች መካከል አንዱ በጨዋታ ክፍለ ጊዜ የጋራ ኳስ መሸነፍ ነው። ኦል ኦር ነቲንግ ላይ ታስታውሳላችሁ መልበሻ ክፍል ውስጥ እነ ኑኖ ታቫሬዝ ላይ ሲጮው የነበረው አርቴታ በሻምፒየንስ ሊግ መጫወት ትፈልጋላችሁ? እኔ በሜዳ ውስጥ ዱዌል ሲሸነፍ ወይም ዱዌሎችን ስትሸነፉ እንደማየት የምጠላው ነገር የለም እያለ ሲጮህ የነበረው ተጫዋቾች ፊት ላይ ሊበላቸው የደረሰው በዚህ የጋራ ኳስ ክፍተት ምክንያት ነው። ስለዚህ በምሽቱ ጨዋታ አርሴናል ላይ ለተወሰደው ብልጫ በአጠቃላይ ከተመለከታችሁ ዱዌሎች የራሳቸውን አስተዋጽኦ አድርገዋል። ስለዚህ አርቴታ በቀጣይ ጨዋታ ይህን አሻሽሎ ይቀርባል የሚል ግምት አለ። ግን አሁን ከተመዘገበው ውጤት አንጻር ከአርሴናል ብቃት ጥራት አንጻር ወደ ቀጣዩ ዙር ወደ ቀጣዩ ቡዳፔስት ፋይናል የማለፍ እድሉ ከአትሌቲኮ ማድሪድ በላይ አርሴናል እድሉ ሰፊ። ግን በእግር ኳስ የሚፈጠረው አይታወቅም። የመሬሱን ጨዋታ በፊት አርሴናል በሜዳው ፉላምን ያስተናግዳል። ከዛም በኋላ በኤምሬትስ አትሌቲኮ ማድሪድን የሚያስተናግድ ይሆናል። እስከዛው ድረስ እንግዲህ በሀሳቦች ላይ እየተወያየን ይቀራል። ይሄ መነሳት አለበት የምትሉትን ሀሳብ አስተያየት በኮሜንት መስጫ እያስቀመጣችሁ ላይክ አድርጉ። ላይክ ስታደርጉ በርካታ የእግር ኳስ ቤተሰብ ያደምጠናል፣ ይከታተለናል። ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ኢንሳይድ ሊቨርፑልን ይዘንላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።